አስተዋጽኦና ርብርብ አድርጋችኋል። ለዚህ ርብርብ ለዚህ ተሳትፏችሁ ስራው ውጤታማ ሆኖ እንዲሳካ ላደረጋችሁ አንዴ ላመሰግናችሁ እወዳለሁ። ፓርቲያችንን ለማጠናከር ከምናከናውናቸው በርካታ ስራዎች ውስጥ አንዱና ዋነኛው በዚህ መንገድ እቅድ ተዘጋጅቶ መስፈርት ወጥቶ ተቋማት ለማጠናከር ልምድ እንዲለዋወጡ ለማድረግ የበለጠ እንዲተጉ ለማድረግ ታስቦና ታቅዶ እየተከናወነ ባለው የምርጥ ተሞክሮና ተጽዕኖ ፈጣሪነት ውድድር ማካሄድ ነው። የምርጥ ተሞክሮና የበጎ ተጽዕኖ ውድድር ከብልጽግና ቤተሰብ ጀምሮ ውድድሩን ስናካሄደው የቆየ ከአሁን በፊት ባደረግናቸው ውድድሮች በብልጽግና ህብረት ደረጃ በብልጽግና ቤተሰብ ደረጃ ያሉን ሞዴል ተቋሞቻችን ውድድሩን ያካሄዱበትና ምርጥ ተሞክሮቻቸውን ያቀረቡበት የእርስ በርስ የልምድ ልውውጥም ጭምር መድረክ ሆኖ ያገለገለን በመድረኩም በርካታ እውቀቶችን ያገኛችሁባቸው በርካታ መልካም ስራዎችን መልካም ተግባራትን የቀሰማችሁበት በዚህ ሂደትም ፓርቲያችን ጠንክሮ እንዲወጣ እያንዳንዱ ተቋም የበኩሉን አስተዋጽኦ እንዲያበረክትና ሚናውን እንዲወጣም መልካም አስተዋጽኦ ያበረከተ ውድድር ስናካሄድ ቆይተናል። Ini bisna nufalcha. Ayah gurra cakara garba tapi cuma kali baca tu lama sadini. Wakai cangkan unda, lama cangkan unda. Lapan naga nuhoj. Nan habud budak biar rahol habud. Kalau mencari hatau, mana pre hatau. Ese abar badan si hatau. Bikin bikin naga hatau. Uman dijalan tabud. Motuman halgar rahol habud. Sagantam pun mau sagantam lagi hatau. Kan sebab ni tagut kadang berbagai. እናመሰግናለን። የሃይማኖት አባቶች፣ የሀገር ሽማግሌዎች። የመጨረሻ ጥያቄ መለያ በትክክል በደንብ አዳምጡ። ማይክ ስጥልኝ። እሺ ዳሽ ጥያቄውን አልደግሞ ዳሽ ዓመተ ምህረት የአፍሪካ የብልጽግና ተምሳሌት የምንሆንበት ዓመተ ምህረት ነው። 2023 ተመልሷል። እሺ ቸብ ወረዳ 12 አንደኛ
እናመሰግናለን። የተቋማት ግንባታና የአብሮነት ትርክትን በማጠናከር ከተማችን የብልጽግና ተምሳሌት የማድረግ ራዕያችንን እውን እናደርጋለን። የብልጽግናችን አሻራ አየነው ደምቆ ሲያበራ ፍቅር በፍቅር ሆነናል ታሪካችንን በአዲስ አበባ የብልጽግና ፓርቲ የጉለሌ ክፍለ ከተማ ቅርንጫፍ ጽሕፈት ቤት አደረጃጀት ዘርፍ የምርጥ ተሞክሮና በጎ ተጽዕኖ ሞዴል ብልጽግና በየወረዳዎች ለመለየት ውድድር ተካሂደዋል። በመድረኩ ተገኝተው መልእክት ያስተላለፉት በብልጽግና ፓርቲ የአዲስ አበባ ቅርንጫፍ ጽሕፈት ቤት የአደረጃጀት ዘርፍ ምክትል ኃላፊ አቶ አራርሳ ድሪባ የሀገራችን ሁለንተናዊ የፖለቲካ፣ የማኅበራዊ፣ የኢኮኖሚያዊ ባህል ሽግግር ለማረጋገጥ የኢትዮጵያን ብልጽግና እውን ለማድረግ የተጀመረ የፓርቲያችንን ስኬታማ ጉዞ ቀጣይ ተስፋ ለማሳየት የተቋማት ተቀራራቢነት ግንዛቤ ለማስያዝ በአገልግሎቶቻችን መካከል ጥሩ መነሳሳት እንዲፈጠር ጉልህ አስተዋጽኦ እንዳለውና ሞዴል ተቋማትን ማጠናከር እንደሚገባ ገልጸዋል። የጉለሌ ክፍለ ከተማ ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ይከበር ስማቸው በበኩላቸው ውድድሩ የእርስ በርስ ተሞክሮችን ልውጥ ለማድረግ ገዢ ትርክትን ማስረጽና ማጠናከር፣ ሐሳብን መሬት ላይ የሚወርዱ ጠንካራ ተቋማትን መገንባትና ሐሳቦቻችንን በተጨባጭ ውጤት ለማስያዝ የሚያስችል የተግባር ውጤታማነትን ለማረጋገጥ የብልጽግና ተቋማት ግንባታ ስራን በተግባር የሚያረጋግጥና አባላትን ለተልዕኮ የሚያዘጋጅ መሆኑን ገልጸዋል። የጉለሌ ክፍለ ከተማ ብልጽግና ፓርቲ የአደረጃጀት ዘርፍ ኃላፊ አቶ ሽመልስ ጎዴቦ አክለው ሞዴል አባላትና ሞዴል የብልጽግና ቤተሰብ እንዲፈጠሩ ከማድረግ አንጻር የብልጽግና ቤተሰብ ያበረከተችው ተጨባጭ ውጤት በየማህበራዊ መሰረቱ በዝርዝር ቀርቦ ከየወረዳው አሸናፊውን መለየቱን ገልጸው የውድድር መድረኩ እርስ በርስ ልምድ በመለዋወጥ አንዱ ከአንዱ እንዲማማርና ምርጥ ተሞክሮችን እንዲለዋወጥ ማድረጉን የሚያስችል መሆኑን ገልጸዋል። በመጨረሻም ወረዳዎች ምርጥ ተሞክሮቻቸውን ያቀረቡ ሲሆን ባቀረቡት ሰነድ መሰረት አሸናፊ ወረዳዎችን በመለየት ዕውቅና ተሰጥቷል። በዚህም መሰረት ወረዳ 9 አንደኛ፣ ወረዳ 3 ሁለተኛ እንዲሁም
ወረዳ 7 ሶስተኛ በመሆን የተዘጋጀላቸውን ዕውቅና ሰርተፍኬትና የክብር ዋንጫ ከዕለቱ የክብር እንግዳ ተቀብለዋል። የብልጽግናችን አሻራ አየነው ደምቆ ሲያበራ ፍቅር በፍቅር ሆነናል ታሪካችንን ብልጽግና ፓርቲያችን ብልጽግና ፓርቲያችን መደመር መርሃችን አብሮ መበልጸግ ግባችን ብልጽግና ፓርቲያችን ብልጽግና ፓርቲያችን መደመር መርሃችን የዲሞክራሲን ባህል ማስፋፋት በሕዝብ ተግባቦት በቅቡልነት ሀገረ መንግሥት መገንባት ህብረ ብሔራዊ የጋራ አንድነት ተባብሮ መስራት ትልማችን አካታችና ብርቱ ኢኮኖሚ ማኅበራዊ ለውጥ ግባችን ልማት ማስፋፋት ጽኑ ዓላማው ነው ፍትሃዊ ተጠቃሚነት ማቀድ መተግበር ጸንቶ መገስገስ ብልጽግና ነው ድል ማለት የብዝሃ ዘርፍ ኢኮኖሚ ምርታማነትን መጨመር ሀብት ፈጠራን ማጎልበት እውቀት መር እድገት ማሳመር ከተሜነትን ማለምለም ከተማን ማልማት ማሳደግ ድህነትን ድል ነስቶ